ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ እያልን የሰኔ 29 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎች ዋና ዋና ርዕሶቹን አስቀድመን እናስደምጣችኋለን። አገር ሸጠን አገር አናቆምም በሚል መልእክት የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ በጌምድር ክፍለ ጦር የጠላት ልየታና የኃይል አስተላለፍ አቋሙን ይፋ አድርጓል። በተለይም ህወሓትን አስመልክቶ መሪው ያስተላለፈውን መልእክት በቀዳሚነት ይዘነዋል። በወሎ ቤት አማራ የ101ኛና የ104ኛ ኮሮች የቅንጅት ተጋድሎ ድል ማስመዝገቡን የአማራ ፋኖ ብሔራዊ ንቅናቄ አስታውቋል። በጋራ በተካሄደው ኦፕሬሽን የተገኙ ውጤቶችና ከግንባር የደረሱንን ዝርዝር መረጃዎች እናቀርብላችኋለን። እነሱም ይመጣሉ እኛም እየተቀበልናቸው ነው ሲል የገለጸው የአጼ ቴዎድሮስ 201ኛ ኮር በብልጽግናው ሰራዊት ላይ ያካሄደውን የቅርብ ጊዜ ኦፕሬሽን አስመልክቶ የሰጠውን መረጃና የድንገተኛ ጥቃቱን ተከትሎ የሰጡ ዝርዝር መረጃዎችን ታደምጣላችሁ። በጎንደር አካባቢ የፋኖ ጊዜው አስተዳደር ዝርጋታ ቀጥሏል። በ206ኛ ኮር ስር የሚገኘው አስቻለው ደሴ ብርጌድ በሚቆጣጠራቸው ቀጠናዎች አስተዳደር መዋቅር ማደራጀቱን አስታውቋል። ስለ አዲሱ አደረጃጀትና ዓላማው የተገኙ መረጃዎችን በዝርዝር እናቀርባለን። በሌላ በኩል በትግራይ ክልል ከጸጥታ ሁኔታው ጋር በተያያዘ እየወጡ ያሉ መረጃዎች ትኩረት ስበዋል። የህወሓት ከፍተኛ ሹም ያስተላለፉት የዛቻ መልእክትና በክልሉ የተፈጠረውን የፖለቲካና የጸጥታ እንቅስቃሴ አስመልክቶ ምን አዲስ ነገር አለ የሚለውን እናስደምጣችኋለን። እነዚህንና ሌሎች ዜናዎችንና ትንታኔዎችን አካተን ቀርበናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። አገር ሽጠን አገር አናቆምም ፋኖ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ የጠላት ልየታና የኃይል አስተላለፍ ምርጫውን ይፋ አድርጓል። በተለይም የአማራ ህዝብ ጥንተ ጠላት ህወሓትን በተመለከተ የዙ መላው አመራርና ሰራዊቱ የደረሰበትን የጋራ መግባባት አስመልክቶ የበጌምድር ክፍለ ጦር ዋና አዛዥ አርበኛ አንደበት ጥላሁን ለጣና ቴሌቪዥን እንደገለጸው ከአማራ ህዝብ ታሪካዊም ሆነ አሁናዊ ጠላቶች ጋር የምንፈጥረው ምንም አይነት ስትራቴጂካልም ሆነ ታክቲካል ግንኙነት የለም ሲል ይፋ አድርጓል። አገር ሸጠንና ፍርሰን የምንመሰርተው አገርም ሆነ የምናጸናው ስልጣን የለም ሲል የተናገረው አርበኛ አንደበት ጥላሁን የአማራ ህዝብ በማን ምን እንደተፈጸመበትና ማን ምን ሊያደርግበት እንዳሰበ በቂ ግንዛቤ ያለው ህዝብ ነው። የአማራ ፋኖ ለትግል የወጣውም ጌታ ለመቀየር ወይም በምስር ወጥ ለሚሸጥ ብኩርና ሳይሆን ክብሩንና ታሪኩን የሚመጥን ትግል አድርጎ የህዝብን ህልውና ለማጽናት ነው። በዚህ የትግል መስመራችን ላይ ሁሉም የዛችን አመራርና ሰራዊት የጠራ አቋም ያለው መሆኑን እንዲታወቅልን እንፈልጋለን ሲል ተናግሯል። ጽምዱ የሚባለውን የህወሓት ፕሮጀክት ተከትሎ ፋኖ ከህወሓት ጋር ጥምረት ፈጥሮ ርስትና ማንነትን አሳልፎ ሊሰጥ ነው የሚል ተደጋጋሚ ክስና ቅሬታ ሲቀርብ መቆየቱ የሚታወስ ሲሆን ለዚህ ጥያቄ ምላሽ የሰጠው አርበኛ አንደበት ጥላሁን ህወሓት ጦርነቱን ከብልጽግና ጋር የሚያካሄድ ከሆነ መብቱ ነው፣ ሊዋጋ ይችላል። የጎንደርን መሬት ተቆጣጥሮ እንዲዋጋ ግን አንፈቅድለትም። የህወሓትን ቃሉን ሳይሆን ተግባሩን የምናውቅ ጥንቁቅ አማራዎች ስለሆን ህወሓትን አምነን የምንፈጥረው ጥምረት አይኖርም። እንደተባለው ከህወሓት ጋር ጥምረት ለመፍጠር ፍላጎት ያለው የተወሰነ የፋኖ አመራር ሊኖር እንደሚችል ይታወቃል። እንደ ጎንደር ፋኖ ግን በምንም መልኩ ከህወሓት ጋር አብሮ ለመሰለፍ ፍላጎትም ሆነ ሐሳብ ያለው መሪም ሰራዊትም የለም። ሐሳብ ያለው ቢኖር እንኳን ደፍሮ ያነሳውም፣ ምክንያቱም የሚጠብቀውን ያውቀዋል በማለት ተናግሯል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ አስቀድሞም ቢሆን የሚታገልበትን ዓላማና የሚታገላቸውን ኃይሎች ጠንቅቆ የሚያውቅ ሰራዊት መሆኑን የገለጸው አርበኛ አንደበት የፖለቲካ ዓላማ ያለው የትጥቅ ትግል ፈታኝ መሆኑ ይታወቃል። አጋር ኃይሎችን ማብዛትና ጠላት መቀነስንም መርሁ ያደረገ መሆኑ አያጠያይቅም። ነገር ግን በምንም መመዘኛ ወዳጅ ሊሆኑ የማይችሉ ኃይሎች አሉ። ከእነዚህ ኃይሎች መካከል ደግሞ ዋናው ህወሓት ነው። ህወሓት በምንም መንገድ ወዳጅ ልታደርገውም ሆነ የጋራ ዓላማ ኖሮህ ከጎንህ የምታቆመው ኃይል አይደለም። የህወሓት ዓላማ ግልጽ ነው። አማራን መውረርና ርስቶቹን መቀማት ብቻ ነው። ይህን ዓላማውን ብልጽግና ፈቃደኛ ቢሆንለት አፈሙዙን የሚያነሳው በፋኖ ላይ መሆኑ ይታወቃል። የአማራን ትግል ከዚህ ኃይል ጋር አስማምቶ ለመታገል የተነሱ ኃይሎች የህዝባችን ጠላቶች ናቸው። እስራኤል ሐማስን ለመምታት ከሄዝቦላ ጋር እንደማትጣመረው ሁሉ እኛም ብልጽግና የሚባለውን የአማራ ህዝብ ጠላት ለማስወገድ በምናደርገው ትግል ህወሓትን አጋር ልናደርገው አንችልም። ምክንያቱም ሄዝቦላ ከሞሳድ ይልቅ ለሐማስ ወዳጁ እንደሆነው ሁሉ ህወሓትም ከፋኖ ይልቅ ለብልጽግና ወዳጁ ነው ብሏል። ህወሓት ጦርነት ለመክፈት ዝግጅቱን ጨርሶ ቀን ቆርጦ የተቀመጠ ኃይል ሲሆን ይህን አቋሙን እንዲተው ከተለያዩ ኃይሎች ጫና በርትቶበታል። ህወሓትም ጦርነቱን ላለማካሄድ ከኢትዮጵያ ውጭ ወስዳችሁ ከብልጽግና ጋር
አደራድሩኝ ብሎ በይፋ መግለጫ መስጠቱ ይታወሳል። ህወሓት ያቀረበው የአደራድሩኝ ተማጽኖ ተቀባይነት ካገኘና ከብልጽግናው ስርዓት ጋር ለድርድር የሚቀመጥ ከሆነ አጀንዳዎቹን አስቀድሞ ይፋ አድርጓል። ህወሓት ያቀረባቸው አጀንዳዎች 5 ሲሆኑ ከአማራ ህዝብ ላይ የሚፈልጋቸው ርስቶች ተፈናቃይ መመለስና ቅድመ ጥቅምት 24 2013 የነበረው አስተዳደር እንዲመለስ ወይም ስታተስ ኮ እንዲጠበቅ፣ የህወሓት ህጋዊ ህልውናው እንዲመለስለት፣ በጀት እንዲለቀቅለትና የመሳሰሉት ናቸው። ህወሓት ያቀረባቸውን ጥያቄዎች ብልጽግናው ፈቃደኛ ሆኖ ቢቀበለው የህወሓትና የብልጽግና ጦርነት ሳይጀመር ይቀራል ማለት ነው። ላለፉት 3 ዓመታት አማራ በጦርነት በከረመበት ወቅት ህወሓት ከብልጽግና የሚሰጠውን የገንዘብ ድጋፍ ተጠቅሞ ለ3 ዓመታት ያሰለጠነውን ሰራዊቱን ተጠቅሞ ጦርነቱን ከአማራ ጋር ማድረጉ የማይቀር ነው። ከዚህ ኃይል ጋር ታክቲካዊ አጋርነትን ለመፍጠር የሚደረግ ጥረት ለአማራ ህዝብ መከራን መጫን ነው። ከህወሓት ጋር የሚደረግ ጥምረት የህዝብን ትግልና የሀገርን ህልውና መሸጥ ነው። እኛ ደግሞ በሞታችን አገርና ህዝብን ልናጸና እንጂ ከማይሆኑ ኃይሎች ጋር ተሰልፈን አገር ልንሸጥ አልወጣንም። አገር ሽጠን የምናቆመው አገርም ሆነ የምናጸነው ስልጣን የለም ሲል የጎንደር ጠቅላይ ግዛት በላይዝ በጌምድር ክፍለ ጦር ዋና አዛዥ አርበኛ አንደበት ጥላሁን የተናገረውም ከዚህ በመነሳት ነው። የሁለቱ ኮሮች የቅንጅት ተጋድሎ በወሎ ቤተ አማራ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ አፄ ምኒልክ ዕዝ 104ኛና 101ኛ ኮር በጋራ ባደረጉት ተጋድሎ ታላቅ ጀብድ በመፈጸም ድል መቀዳጀታቸውን የዙ ህዝብ ግንኙነት መምሪያ ለጣና ቴሌቪዥን በላከው የተጋድሎ መረጃ አስታውቋል። የአፄ ምኒልክ ዕዝ ከ104ኛ ኮር 24ኛ ክፍለ ጦርና ከ101ኛ ኮር 35ኛ ክፍለ ጦር የተውጣጣ ኃይል መነሻውን ከመርሳና ከማላምባ አድርጎ ወደ አባጋር ሜዳና ጸዶት ሚካኤል በተንቀሳቀሰው የብልጽግና ሰራዊት ላይ በወሰዱበት ፈጣን ማጥቃት ከፍተኛ ኪሳራ አድርሰውበታል። በውጊያው የነበረውን ተጋድሎ አስመልክቶ የህዝብ ግንኙነት መምሪያው ሲገልጽም አብዛኛው ሙትና ገሚሱን ቁስለኛ በማድረግ ከፍተኛ ሰዋዊና ቁሳዊ ኪሳራ አድርሰውበታል ብለዋል። በመርሳ ዙሪያ በተደረገው ውጊያ ስርዓቱ ከጧቱ 12 ሰዓት ጀምሮ 2 ጄኔራል መድፎችን እንዲሁም ሞርተር 120 እና ሞርተር 82ን ለበርካታ ጊዜ በዘፈቀደ መንገድ በመተኮስ የፋኖን ኃይል ለመበተን ቢሞክርም በፋኖ አልበገር ባይነት የብልጽግናው እቅድ ከሽፎበታል። በዚህ መልኩ ከባድ መሳሪያዎችን ተጠቅሞ ከፋኖ ጋር ውጊያ የገባው የብልጽግናው ሰራዊት ደቡብ ዕዝ 205ኛ ኮር በፋኖ በገጠመው ያጸፋ ምላሽ በርካታ ኃይሉ ሙትና ቆስለኛ ሆኖበታል። ከሞትና ከጉዳት የተረፈው ቀሪው ኃይሉ ወደ መጣበት መርሳ አቅጣጫ እንዲበተንና እንዲመለስ ማድረጉን የህዝብ ግንኙነት መምሪያው አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ አፄ ምኒልክ ዕዝ የህዝብ ግንኙነት መምሪያ አክሎም ጠላት በዚህ ውጊያ የራሱን የሻለቃና የሻምበል አመራሮችን እንዲሁም የሰራዊቱን አስከሬን ሳያነሳ በመሸሹ ምን ያክል ጨካኝና ክብር የለሽ መሆኑን በጋድ ያሳየበት ተራ የወንበዴ ቡድን መሆኑን አሳይቷል ብለዋል። ይህ በእንዲህ እንዳለ ውጊያ በተካሄደበት ቀጠና የብልጽግናው ሰራዊት በዘፈቀደ ባስወነጨፋቸው የከባድ መሳሪያ ቁምቡላዎች ንጹሃንን መግደሉን የአካባቢው ነዋሪዎች ተናግረዋል። የአካባቢው ነዋሪዎች የደረሰውን ጉዳት አስመልክቶ ለጣና ቴሌቪዥን እንደገለጹት የመንግስት ሰራዊት በግምትና በቸልተኝነት የከባድ መሳሪያ ድብደባ በማድረግ በጸዶት በጎርባ እና በ8 ቁጥር ቀበሌዎች ላይ የሚገኙ አርሶ አደሮችና ንጹሃን ቤቶች አቃጥሏል። ከዚህ በተጨማሪም በህይወት ላይ አደጋ ደርሷል ብለዋል። በመጨረሻም የደረሰውን ኪሳራ አስመልክቶ የዙ ህዝብ ግንኙነት መምሪያ ሲገልጽ በውጊያው የተገኙ የጠላት ንብረትና ኪሳራ በዝርዝር ስንመለከት ወደ 4000 የሚጠጋ የክላሽንኮቭ ተተኳሽ፣ ወደ 5000 የሚጠጋ የመትረጊስ ተተኳሽ እንዲሁም 3000 የዲሽቃ ተተኳሽ በተጨማሪም ሌሎች በርካታ ወታደራዊ ቁሳቁሶች በእጃችን ገብተዋል ብለዋል። በውጊያው 90 የብልጽግና ሰራዊት አባላት በፋኖ እርምጃ እንደተወሰደባቸው የገለጸው የዙ ህዝብ ግንኙነት መምሪያ እርምጃ ከተወሰደባቸው የጠላት ሰራዊት አባላት መካከል 6 አመራሮችም ይገኙበታል ሲል ተናግሯል። በሌላ የአፄ ምኒልክ ዕዝ ዜና የዙ 105ኛ ኮር 45ኛ መብረቅ ክፍለ ጦር የሰራዊት ተሐድሶ ስልጠና መስጠቱ ታውቋል። 45ኛ መብረቅ ክፍለ ጦር ወታደራዊ የሰራዊት ተሐድሶ ስልጠናው የተሰጠው የክፍለ ጦሩ ሰራዊት ከስካሁኑ በበለጠ ሁኔታ ተጠናክሮ ለጠላት እጅጉን አስፈሪ ሆኖ እንዲቀርብና የማድረግ አቅሙንም ይጨምር ዘንድ ታስቦ የተዘጋጀ ነው ሲል የህዝብ ግንኙነት መምሪያው ተናግሯል። የተሐድሶ ስልጠናውም 10 ተከታታይ ቀናት መሰጠቱ ታውቋል። የአፄ ምኒልክ ዕዝ 105ኛ ኮር 45ኛ መብረቅ ክፍለ ጦር በምዕራብ ወሎ ግንባር ወግዲ ወረዳ ውስጥ የሚንቀሳቀስ ሲሆን ከዚህ በተጨማሪም ቀጠና በማስፋት ከወግዲ ባሻገር ወደ አጎራባች ወረዳዎችና ወንዝ ተሻግሮ ጎራ ዞሮ ጭምር ወደ ደራ እንዲሁም መርጦ ለማርያም በመጓዝ ከወገን ኃይል ጋር እየተቀናጀ የጠላትን አከርካሪ የሚሰብር ሰራዊት ያለበት ክፍለ ጦር ነው በማለት የክፍለ ጦሩን ተጋድሎ የህዝብ ግንኙነት መምሪያው ተናግሯል።
እነሱም ይመጣሉ፣ እኛም እየተቀበልናቸው ነው። ፋኖ የብልጽግናውን ሰራዊት ያለ ውጊያና በውጊያ የማፍረስ ዘመቻችን ውጤታማ ሆኖ ቀጥሏል ሲል የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ 201ኛ ኮር አስታወቀም። ኮሩ በትናንትናው ዕለት በብልጽግናው ሰራዊት ካምፕ ላይ በከፈተው ድንገተኛ ጥቃት ከፍተኛ ኪሳራ ባደረሰ በሰዓታት ልዩነት 5 የሰራዊቱን አባላት ደግሞ ከነትጥቃቸው ማስኮብለሉን አስታውቋል። የብልጽግናውን ሰራዊት ያለ ውጊያ በማፍረስ በርካታ ወታደሮችን ማስኮብለሉን የገለጸው የኮሩ ህዝብ ግንኙነት ክፍል ባለፉት 7 ወራት በተከታታይ የጠላትን ሰራዊት ያለ ውጊያ በማፍረስ ውጤታማ ተጋድሎ አድርገናል። በየቀኑ ይመጣሉ፣ እኛም እጃችንን ዘርግተን እየተቀበልናቸው ነው። በውጊያ የሚመጡትን ደግሞ በክንዳችን ጥንካሬ ተሸንፈው እጃቸውን እያውለበለቡ እንዲቀላቀሉን እያደረግናቸው ነው ብለዋል። በዛሬው ዕለትም ብሬን ተኳሹን ጨምሮ 5 የብልጽግናው ጥምር ጦር አባላት ፋኖን የተቀላቀሉት ከሰዴና ግንደወይን ከተሞች ከሚገኙት የብልጽግናው የጦር ካምፕ የወጡ ናቸው። የአጼ ቴዎድሮስ ዕዝ 201ኛ ኮር 54ኛ ክፍለ ጦርን የተቀላቀሉት የብልጽግናው ሰራዊት አባላት በሰጡት አስተያየት ሁሉም የሚጠብቀው ምቹ ሁኔታን ነው። ምቹ ሁኔታ ማለት ደግሞ ከፋኖ በኩል ያለውን ማለታችን ነው። ፋኖ ድርጅታዊ አንድነቱን ወደ ዘመቻ አንድነት ከቀየረውና በመካከሉ ያሉትን ልዩነቶች አጠርቶ ከመጣ የመንግስት ወታደር በአጭር ጊዜ ይፈርሳል ሲሉ ተናግረዋል። በዚህ ጉዳይ ከጣና ቴሌቪዥን ወታደራዊ የውስጥ አርበኞች መካከል አንደኛው ምንጫችን በሰጡት አስተያየት የፋኖ ውስጣዊ አንድነት አለመጠናከሩ የመሪዎቹ መርህ አልባ ግንኙነትና የጎንዮሽ መጓተቱ እንጂ ባለፉት 4 ወራት ብቻ አማራ ክልል የገባውን የመንግስት ሰራዊት ከግማሽ በላይ የሚሆነውን ማስኮብለል ይቻል ነበር። በተለይ ህወሓትን በተመለከተ ፋኖ ግልጽ አቋም አለመውሰዱ ሊወጡ የነበሩ የመከላከያ አባላትን ሀሳባቸውን እንዲቀይሩ አድርጓቸዋል ሲሉ የፋኖ መሪዎችንና የውጭ አስተባባሪዎችን የሳሳት አካሄድ ወቅሰዋል። የውስጥ አርበኛችን አክለውም በፋኖ መሪዎች የሳሳት አካሄድ ብቻ ሳይሆን የመረጃ ስርጭትና የሚያደርጓቸው ግንኙነቶችም ለኦሮሞ ብልጽግና መንግስት አቅም ማጎልበቻ እየሆኑለት መሆኑን ገልጸው በቅርቡ የአንድ ሬጅመንት የሚሆን ኃይል ወጥቶ ወደ ፋኖ ሊቀላቀል እየተዘጋጀ በነበረበት ወቅት ጎንደር ላይ በሰርጎ ገብ መሪነት ፋኖ ላይ ከፍተኛ ኪሳራ ደረሰ። ያንን ሲሰሙ ሊወጡ የነበሩ ወታደሮች ለጊዜውም ቢሆን አቋማቸውን ቀየሩ። እነዚህ ወታደሮች በቀጣይ ፋኖ ላይ ዘመቻ ቢላኩ እምቢ ብለው ከዘመቻ አይቀሩም። ፋኖ ሊዋጉ ይዘምታሉ። ያ የጎንደሩ ክስተት ባይፈጠር ኑሮ አንድ ሬጅመንት ሙሉ የሰለጠነና የታጠቀ የመንግስት ወታደር ፋኖን ተቀላቅሎ በመንግስት ላይ አፈሙዙን ቢያዞር የሚያደርሰውን ኪሳራ መገመት ቀላል ነው። አሁንም ጊዜው ስላልመሸ የፋኖ መሪዎች ከውጭ አጋሮቻቸው ጋር የሚያደርጉትን ግንኙነት በጥንቃቄ መመልከት፣ የሰራዊቱ ማህበራዊ ሚዲያ አጠቃቀም ላይ ህግና ስርዓት ማበጀትና ህወሓትን በተመለከተ ግልጽ አቋም መያዝ ይገባቸዋል። ይህን ማድረግ ካልቻሉ ለህዝቡ ስቃይ ማብዛት ምክንያት ነው የሚሆኑት በማለት አሳስበዋል። በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ሜጀር ጄኔራል ዋንታባት 1ኛ ኮር 5 የኦሮሞ ብልጽግና ሰራዊት አባላትን ማስኮብለሉን አስታውቋል። ከ5ቱ የኦሮሞ ብልጽግና ስርዓት ወታደሮች መካከል 3ቱ ከኦሮሚያ ክልል የተወሰዱ መሆናቸው ታውቋል። 5ቱ የሰራዊቱ አባላት የተቀላቀሉት በአማራ ፋኖ የሉና ትግል ታሪክ የመጀመሪያው ክፍለ ጦር የሆነውን ጉና ክፍለ ጦር መሆኑን የኮሩ ህዝብ ግንኙነት ክፍል ለጣና ቴሌቪዥን በላከው መረጃ ገልጿል። የፋኖ ጊዜያዊ አስተዳደር ዝርጋታ በጎንደር የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ 206ኛ ከፍ ያለው ደሴ ኮር ስር የሚገኙ አንበሳው ጋይንት ክፍለ ጦር አስቻለው ደሴ ብርጌድ በሚያስተዳድራቸው ቀጠናዎች የማህበረሰቡን ጊዜያዊ ችግር የሚፈቱ ድርጅቱ በሚፈቅደው መስፈርት መሰረት የአደረጃጀት መዋቅር እያዋቀረ መሆኑን አስታወቀም። የአስቻለው ደሴ ብርጌድ ፖለቲካ ዘርፍ ኃላፊ አርበኛ ዮሐንስ ጎበዜ ለጣና ቴሌቪዥን በላከው የአደረጃጀት መረጃ ህዝባችን ራሱን በራሱ ማስተዳደር ይችል ዘንድ ያለፈውን ስርዓት አፈርሶ ህዝባዊ ቅቡልነት ባላቸው ልጆቹ መተዳደር ስላለበትና በዚህም ድርጅታችን ከማህበረሰቡ ጋር በመወያየት የህዝብ ልጆች የሆኑትን አዋቅረዋል። ስለሆነም ህዝባችን አምኖባቸው በመረጣቸው አካላት ቀጥተኛ ተሳትፎ ኖሮት የራሱን መሪዎች መርጧል ሲል ተናግሯል። አርበኛ ዮሐንስ አክሎም የአንበሳው ጋይንት ክፍለ ጦር አስቻለው ደሴ ብርጌድ በተቆጣጠራቸው አካባቢዎች ሁሉ የጊዜው አስተዳደር መሪዎችን የማስመረጥ ሂደት ቀጥሏል። ቀድሞ የነበረውን የስርዓቱ መዋቅር በፋኖ ስለፈረሰና በምትኩም ህዝባዊ መዋቅር መፍጠር በማስፈለጉ የአማራ ህዝብ በህልውና ትግሉ ባለቤት እንዲሆን አስፈላጊ ሆኖ በመገኘቱ ህዝብ ያለ ስጋት የለከለት ስራውን በሰላም እንዲመራ ለማድረግ ከወረዳ ቀበሌ እስከ መንደር ድረስ ያሉ የስርዓቱ አገልጋዮች አደረጃጀት በማፍረስ ህዝብ የሚቀበላቸውን መሪዎቹን በህዝብ ቀጥተኛ ተሳትፎ በማስመረጥ የህዝባችንን ሁለንተናዊ ጥያቄዎች እንመልሳለን ብለዋል። የጊዜው አስተዳደሩ ምርጫና መዋቅር የሚሰራው ሃይማኖታዊ የህዝብ ተቋማት እንዲሁም የግል ንብረቶች እንዲጠበቁና ፍትሃዊ የህዝብ አገልግሎቶች እንዲኖሩ ለማስቻል መሆኑን ፍርድ እንዳይጓደል ማድረግ ማስቻል
እንዳለብን አስፈላጊ ሆኖ በመገኘቱ ነው ሲል የተናገረው አርበኛ ዮሐንስ ጎበዜ በመሆኑም በደቡብ ጎንደር ዞን ላይ ጋይንት ወረዳ በዛጎች ንዑስ ወረዳ በመገኘት የኮር አመራሮች፣ የክፍለ ጦር አመራሮችና የብርጌድ አመራሮች እንዲሁም የሀገር ሽማግሌና ሃይማኖት አባት በተገኙበት ህዝባዊ ውይይት በማድረግ ህዝቡ ያመነባቸውን አበይት ኮሚቴዎች አዋቅረናል። የተዋቀረው አዲስ ጊዜያዊ አስተዳደርም የአማራን ህዝብ የሉና ትግል የሚፈታ ጠንካራ የህዝብ አደረጃጀት እንዲሆን ታስቦበት የተሰራ ነው ብለዋል። በዚህም መሰረት ዋና አስተዳደር፣ ምክትል አስተዳደር፣ የጸጥታ ዘርፍ ኃላፊ፣ ፋይናንስና ንብረት ኃላፊና ማህበራዊ ፍትህ ዘርፍ ኃላፊ ያሉበት አባላትን የያዘ መዋቅር መዘርጋቱን የፖለቲካ ዘርፍ ኃላፊው ተናግረዋል። አርበኛ ዮሐንስ ጎበዜ አክሎም ይህ የወረዳ ስራ አስፈጻሚ ኃይል የኮር ህዝብ አስተዳደር ወይም የክፍለ ጦር ህዝብ አስተዳደር ስራ አስፈጻሚዎች በተገኙበት የተመረጠ ነው። በዚህም አስቻለው ደሴ ብርጌድ በተቆጣጠራቸው ቀጠናዎች እስከ ታችኛው ቀበሌ ድረስ የመዋቅር ስራችንን አጠናክረን እንቀጥላለን። ይህም ለህዝባችን ፍትህና ሰላም እንዲሁም ጸጥታ መስፈን አስፈላጊ በመሆኑ የህዝብ ደጀንነት ደግሞ ቀዳሚ አጀንዳችን ስለሆነ ወደፊት በምናደርጋቸው ግስጋሴዎች ሁሉ በየወረዳውና ቀበሌው እያዋቀርን እንቀጥላለን። በዚህም የኮር አደረጃጀት ዘርፍ ኃላፊና የክፍለ ጦር አደረጃጀት ዘርፍ ኃላፊዎች ይህንን አደረጃጀት ለዘረጋው የብርጌዱ አመራሮች ምስጋናቸውን ሰጥተዋል በማለት ገልጿል። የህወሓቱ ሹም ዛቱ። በአማራ ህዝብ ላይ ወረራ ለመክፈት በዝግጅት ላይ የሚገኘው ህወሓት ጦርነት ይብቃን ብለው የተቃወሙ የትግራይ ተወላጆችን እርምጃ እንደሚወስድ አስጠነቀቀ። የህወሓቱ ከፍተኛ ሹምና የመቀሌ ከተማ ከንቲባው ኃይሌ አረጋዊ እንዳስታወቁት እኛ እያደረግን ያለነው የትግራይን ጥቅም ለማስጠበቅ ነው። ይህን እቅዳችንን የሚቃወሙና ሌሎችን የሚያነሳሱትን የማያዳግም እርምጃ እንወስድባቸዋለን ብለዋል። ከንቲባው አክለውም ህዝቡ ከመኖሪያው ተፈናቅሎ ለረሃብ፣ ለበሽታ፣ ለብርድና ለሞት በተጋለጠበት እንዲሁም ሉዓላዊነቱ በኃይል ተይዞ በወራሪዎች ጭቆና ስር ባለበት በዚህ ወቅት የመከላከል አቅምን ማጠናከርና የትግራይን ወደፊት እድል ማሰብ ዋነኛ ተግባራችን ነው። የትግራይ ህዝብ ህልውናና ሉዓላዊነት ተረጋግጦ ፍላጎቱ እውን እንዲሆን አሁን ያለው ወቅት ሁለንተናዊ ዝግጅትን ይጠይቃል። በዚህም መሰረት በመከላከል ስራው ላይ መሳተፍ ቁልፍ አጀንዳ ሲሆን የተሳትፎ ሂደቱም ሙሉ በሙሉ በዲሞክራሲያዊ መንገድ እንዲመራ አስፈላጊው ስልጠናና ግንዛቤ ተሰጥቷል። የትግራይ ህዝብ በታሪኩ ተገዶ ወይም ጸረ ዲሞክራሲ ሆኖ አያውቅም። ወጣቶች በመተባበር አቅማቸው፣ እድሜያቸውና ጤንነታቸው በሚፈቅደው መሰረት በትግል ውስጥ የበኩላቸውን ድርሻ እንዲወጡ ጥሪ አቅርበናል። ይህን ጥሪ አልቀበልም ማለት ሆነ ወጣቶች ጥሪውን እንዳይቀበሉ መቀስቀስ የማንታገሰው ወንጀል ነው ብለዋል። ከንቲባው በንግግራቸው የህወሓት ወታደራዊ እንቅስቃሴ ዋና ዓላማው የአማራ ርስቶችን መውረርና የትግራይን አገራዊ ምስረታ እውን ማድረግ መሆኑን በግልጽ ተናግረዋል። ለዚህ የህወሓት እቅድ የማይተባበር የትግራይ ተወላጅ ደግሞ በከሃዲነት ስሙ የሚመዘገብ መሆኑን ነው የገለጹት። ይህን አስተያየት ከዚህ ቀደምም የቡድኑ ከፍተኛ መሪዎች የሚባሉት ፈትለወርቅ ገብረ እግዚአብሔር፣ ደብረጽዮን ገብረ ሚካኤል፣ ምግበ ኃይልና ሌሎቹም ወታደራዊና ፖለቲካዊ መሪዎች በተደጋጋሚ ሲናገሩት ቆይተዋል። ከንቲባው ንግግራቸውን ሲቀጥሉም ህወሓት የያዘውን የጦርነት እቅድ ሌሎች በተለይም በአማራ ትግል ውስጥ ተሳታፊ የሆኑ ግለሰቦች፣ አንዳንድ የፋኖ መሪዎች፣ የሚዲያ ባለሙያዎች ድጋፋቸውን እየሰጡ ባሉበት በዚህ ወቅት የትግራይ ተወላጅ ሆኖ የህወሓትን የጦርነት ዝግጅት የሚቃወም በከሃዲነት ከመፈረጅ ባለፈም እርምጃ እንደሚወሰድባቸው አሳስበዋል። ሆኖም ይህንን የከንቲባውን ማሳሰቢያ ጨምሮ አጠቃላይ የህወሓትን የጦርነት እንቅስቃሴን በርካታ የትግራይ ተወላጆች በድፍረት እየተቃወሙት ይገኛሉ። ማንኛውም የትግራይ ተወላጅ የሀሳብ ልዩነት ቢኖረውም እንኳን የትግራይን ግዛታዊ አንድነት ለማረጋገጥና የህዝቡን ሙሉ የራስ ውሳኔ መብት እውን ለማድረግ በሚደረገው ትግል ውስጥ መከፋፈል የለበትም ሲሉ የተናገሩት ከንቲባው የትግራይ ጠላቶች በተለያዩ ድርጅቶችና ተቋማት ውስጥ በመሰግሰግ በትግራይ ውስጥ ጠንካራ ስርዓት፣ ተጠያቂነትና ድርጅታዊ አቅም እንዳይኖር እየሰሩ ይገኛሉ። ከእውነታዊ ራቀ መረጃ በሚያሰራጩ አካላት ላይ ጥብቅ ምርመራ ተደርጎ እርምጃ ይወሰዳል። አሁን የተጋረጠውን አደጋ ለመመከት ተደራጅቶ መታገል ብቸኛው መፍትሄ ነው። የትግራይ ህዝብ ግዛታዊ አንድነቱ እንዳይመለስ የሚደረጉ አፍራሽ እንቅስቃሴዎችን በንቃት መከታተል ይገባል። ዋናው አጀንዳችን የትግራይ ህዝብ ድል፣ ትግልና ብሩህ ተስፋ መሆን ስላለበት ድርጅታዊ አቅምን በማጠናከርና አንድነትን በማጽናት ለህዝቡ ህልውና መታገል ይኖርብናል። ለተዋጊዎችና ለሰማዕታት ቤተሰቦች የሚሆን የ150 ሄክታር መኖሪያ ቤት መድበናል። 11000 ተዋጊዎች ተጠቃሚ የሚሆኑበት የገበያ ማዕከል የሚገነባበት መሬትም በጨረታ ሰጥተናል በማለት ህወሓት በአማራ ርስቶች ላይ የሚከፍተውን ጦርነት ዝግጅት ከንቲባው ተናግረዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።